بزلوا برث ببم عدن سعودي لنا بزينا كفيل كاتم مايت تماري دو تفراري مام أمريكان إيران سمع له غيره تباهيلو سويسرلاند طيب إني هذي توصي بقول بات بحق مفتاحي كنا قولوا زلوا بقول بات لله يهجبري نتقرأ إنه أينات مس فلي فتحين كابكالوت يلان مالك تناي فلسطين تفتوا أو تناي غزة عالم كله تلفزيون رأيه تجونس هاي تفتسي مزبان موها بقى قصر له قولوا زلوا يكالا خل قولوا زي ولن تخويني لازم فتحت أطول مال سبو كم قالوا تفتح ركبنا لنا جن بس احتسفهم قارين لأني لازم كابل سكنا راح يكوننا كم قالوا تون فتح ركبنا لنا تسفهم قبري لنا قولوا هذا اللي كهان إذا لك حسد تدلّا يا قولوا أنت اللي كهان نيش تيم مستنقص أصلا دبلوماسي زرواج ميرو عامد ملو سوي لم نقول دبلوماسي زرواج ميرو وأنت هذا هونكم نبت أطول لهم سلام زيت جورو سلام زخاوة كنا نكون دلينا منع نزارنا لأن لما أنا استجابر في الليل إزواج من قصنا مسملسنا حدش من قصة أسيز لهم تفضلوا مالي بقلت أنا مزرعة من هنا يسوي عنين نمسكم لنا يمنا نمسكم لنا نمنتاي بقى حزبنا في أرصاتي نقرأ متعرّ جميل له زي أمك حنساب تطلعينهم يبهلني لله مقبره اليوم ስለዚህ ሁነታት እዚ ካብኢድና ካብ ቁፅርና ከይወፅእ ንርከበሉ ዓመት ሙሉእ ደብዳቤ ፅሒፈ መልሲ ዘይተለኣኸለይ ናብ ቤተ ምክሪ ምስ ኣጣየሽናያ ደብዳቤ ተፃሒፉ ክመፅ ኢና እውን ኢሎም መፀቶ ተዓምሮ ዋታ ንእሽተይ ዓቕሚ እውን እክብክብ እንተልካስ ሰብ ይመፀካ ጠንክር እንተልካስ وأزيهم بزح سرح كل يوم أو بزت راح يكون أبخابنا أول مالك أب السودان ونزخون حيل اللهم بس إرتراون كم زي جور اللو بس كارلوت كم زي جور اللو بزنا قال كم زي أمين لوسو سنتين كاغن تلوش كاترت مالك كل حين زي كايل فلذ تا وش تخاوع محمد تنخر سلام تحجز تحت مسخين زليها كمان هذا دلوت قبر كله تحدلوا لنا سراوتنا نتنيوان تجراين نو من فلقات نجي تقررت اتشوا تجراين نو አሁን ቀስ ብለን ረጋ ብለን ማየት የሚገባን ምንድነው በአሁኑ ሰዓት ላይ ማለት ነው ለህዝባችንም ሆነም ሌላው ህዝብ ትግራይ ማለት ዳር ድንበራችንን ማሳወቅ አለብን ትግራይ ማለት ከመጀመሪያው አፄ ዮሐንስ ጀምረን ካየነው ሙሉ ኤርትራ የምትባለው ትግራይ ተብላ ነው የምትጠራ ሌላ እኮ አስተዳዳሪ አልነበራትም አስተዳዳሪው በአሁኑ ኤርትራ የምትባለው ሀገር እኮ የአሉላ ተሹመው ሂደው እኮ አሉላ ዛርባታ አስመራ ቁጭ ብለው የሚያስተዳድሩት እና የዛን ጊዜ የምትባለው ያቺ ሀገር ትግራይ ነች ያንን ታሪክ ለምንድነው ባለፉት 27 ዓመታቶች ያልተነገረው እና ቴዎድሮስ በሚያስተዳድሩበት ጊዜ ሰላም ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ ነው የሰዓቱን ፕሮግራም ይዤላችሁ ቀርብ ያለው በዚህ ሰዓት ፕሮግራሜ የህዋቱ ሊቀመንበርና ህገ ወጡ የትግራይ ፕሬዝዳንት ደብረጽዮን ገብረ ሚካኤል ህገወጥነታችን የዓለምን ትኩረት እንድንስብና ዲፕሎማሲያዊ ተቀባይነት እንድናገኝ አስችሎናል የሚል አስገራሚ ትንታኔ ሰጥቷል
እና ይሄም የህወሓትን ጦርነት ያደረገበትን ወይም እዋጋለሁ ብሎ ምልመላ እያደረገ ወታደራዊ ጡንቻውን ለማሳየት እየሮጠ ያለበትን ምክንያትና በህገወጥ መንገድ መንግስት የመሰረተው ለምን እንደሆነ ማሳያ ተደርጎ ተወስዷል። ይህንን እንመለከተዋለን። ግብፅና ሱዳን እንዲሁም ኤርትራ የኢትዮጵያን የቀይ ባህር ጉዞ ለማደናቀፍ የመጨረሻውን ሩጫ ቢያደርጉም አሜሪካ ከዚህ እኩይ ተግባራቸው እንዲታቀቡ ማስጠንቀቋል እንመለከታለን። እንዲሁም አሜሪካ በምስራቅ አፍሪካ ከስካሁኑ የጦር ቤዛቸው ከፍ ያለ የወታደራዊ መከላከል አቅም ለመገንባትና አዲስ የጦር ቤዝ አካባቢው ላይ ያለውን የሽብር እንቅስቃሴ ለመግታት ማለት ነው እንደምትመሰረት፣ ይህንን የምትመሰረተው ደግሞ ከኢትዮጵያ ጋር በቅንጅት መሆኗን የሚገልጹ መረጃዎችም ወጥተዋል። ስለነዚህ አጠር አድርገን እናያቸዋለን። ምክንያቱም ዝርዝር መረጃው ኦፊሻል ከሆነ ቦታ ወይም ከሚመለከተው አካል መቅረብ በሚያስፈልገው ጊዜ ይቀርባል። ግን ይሄን በተመለከተ የተወሰኑ ሚዲያዎች የሰጡትን ፍንጭ ወደ እናንተ አደርሳለሁ። በሌላ በኩል በአማራ ክልል የሚንቀሳቀሰው ጽንፈኛ እጅግ ጠንካራ የተባሉትን ምሽጎቹን እየተነጠቀ ምሽጎቹንም ሲነጠቅ የሎጂስቲክ አቅሙ እየተፈረካከሰ ወይም በከፍተኛ ደረጃ እየተመታ ከቦታ ወደ ቦታ ይንቀሳቀስ የነበረባቸው ተሽከርካሪዎች በቁጥጥር ስር እየዋሉ ከፍተኛ ኪሳራን ማስተናገዱ እስከዛሬ ድረስ መከላከያ ደርሶባቸው የማያውቁ ቁልፍ ቦታዎች መያዛቸውም እና እነዚህም ለቀጣይ ድል በጣም ወሳኝ ስትራቴጂክ ወታደራዊ መሬታቸው መሆኑን እንመለከታለን። በሌላ በኩል ይሄው ቡድን ከሻዕቢያና ከወያኔ በተቀበለው ትዕዛዝ በመተከል አቅጣጫ ከፍቶት የነበረውን ውጊያ ጦርነቱን ወደዛ አቅጣጫውን ለማስቀየር ማለት ነው ወይም ከበባ አደርጋለሁ ብሎ እንዳቅሙ በማሰብ የወሰደው እርምጃ ተኮላሽቷል። የመከላከያ ኃይሉ ይሄንን ቡድን በስፍራው ደርሶ በከፍተኛ ደረጃ በመምታት በርካታ የጦር መሳሪያዎችን በመማረክ ከጥቅም ውጪ አድርጎት መከላከያን የነካ የለውም በረካ የሚለውን ተረት እንዲተረትበት ማድረጉን እናያለን እና ወደ ዝርዝሩ እንግዲህ ስንገባ እንደገለጽኩላችሁ ወይም ያው ያ በመግቢያው ላይ የሰማችሁት የደብረ ጽዮን እብሪትና ድንቁርና የተንጸባረቀበት እብሪትና ድንቁርና የተንጸባረቀበት መግለጫ ልለው እችላለሁ እኔ እና ደብረ ጽዮን ምንድን ነው የሚለው? በቃ ይሄንን እኮ የወደቀ መንግስታችንን መልሰን በማቆማችን ዓለም ትኩረት እንዲያደርግ አስችለናል። ወታደራዊ ዝግጅት እያደረግን መሆኑ በመሰማቱ ምክንያት የተለያዩ የዓለም ክፍል ሰዎች ወደ እኛ እየመጡ እኛን ለድርድር ለማቅረብ ጥረት እያደረጉ ነው እና ጉልበት ሁልጊዜ ያስፈልጋል ይለናል። ይሄንንም ከዚህ በፊት ባይዘው መለስ ዜናዊ ሲለው የነበረ ነው። የተለያዩ የቲፒኤልኤፍ ኃይሎች ጉልበተኛ ስትሆን ዓለም ያዳምጥሃል የሚል በጣም እብሪት የተሞላበት እና ጉልበትን ለእውነተኛ ተግባር ወይም ራስን ለማስከበር ሳይሆን በቃ የምትፈልገውን የፖለቲካ ዓላማ ምንም ይሁን ምን ለማካሄድ ጉልበት ያለህ መሆን አለብህ ነው የሚለን ደብረ ጽዮን። እዚህ ላይ እንደምትሰሙት እንግዲህ በቪዲዮ ህዝቡን ሰብስቦ እንደሚናገረው ውዝፍ መንግስታችንን ስለመለስን ዓለም ዲፕሎማሲ ጀምሯል ይላሉ። ውዝፍ መንግስትና መለስና ዓለም ዲፕሎማሲ ጀምሩ ይላል። ጀሚሩ ሁሉ ናባና ቆላላ ጀሚሩ። አሁን ሁሉም ከኛ ጋር ብቅ ጥልቅ እያለ ወደኛ በቃ መጉረፍን ጀምሯል ይላል። ስለዚህ ጉልበት ወሳኝ እዩ
ይላል ደብረጽዮን። ልክ ጉልበት እንዳለው ሰው ልክ ሰዎችን አስገድዶ እየመለመለ ምንም ኃይል ሳይኖረው ከዛም ከዚህም ከየቤቱ ሰዎችን እየጎተተ ገና ለጦርነት እያዘጋጀ ልክ አቅም እንዳለውና አስፈሪ ኃይል እንደሆነ አድርጎ ዓለም ወደኛ ትኩረቱን ስቧል። ከዚህ በፊት ለጻፍነው ደብዳቤ መልስ ሳይሰጡን የቆዩ ሰዎች በቀጥታ ይህን መንግስት መስርተን ወታደራዊ ኃይል ማጠናከር ስንጀምር መልስ ሰጡ። አሁን ቶሎ ቶሎ ነው መልስ የሚሰጡ ይላል። እንግዲህ የሽብር ኃይልም በዓለም ላይ ያው ትኩረት ይስባል። ዓለምን ያሸብራል፣ አካባቢውን ይረብሻል፣ ህዝብን ሰላም ይነሳል። አካባቢው ላይ ያሉ የተለያዩ ኢንተረስትድ የሆኑ ግሩፖች ይሄን ጥቅሜን እንትን ሊልብኝ ይችላል፣ ሊያደናቀፍብኝ ይችላል ብለው በየራሳቸው ምክንያት የቀጠናውን ሰላም መሆን የሚፈልጉ ኃይሎች ሁሉ ትኩረት እንስባለን ብለው ካልኩሌት አድርገው ነው ወደ እንደዚህ አይነት ነገር የገቡት እና ደብረጽዮን ይሄንን በትክክል ፊት ለፊት ወጥቶ ነገረን። እንግዲህ እንዲህ በማድረጋችን ነው ይኸው ዓለም አከበረን፣ ዓለም ፈለገን፣ ዓለም ወደኛ እየመጣ ነው፣ እየተመላለሰ ነው ይለናል። እንግዲህ እነዚህ ጦርነት ተው ይቅርብህ እያሉ እየሄዱ የሚለምኑትን ሰዎች ሁሉ በሱ ጉልበት፣ በሱ አሸናፊነት፣ በሱ ጥንካሬ እንደመጣ አድርጎ ያቀርባል። ግን ደግሞ ጦርነት ቢጀመርና ህዝቡን ቢያስመታስ ያንን ሂሳብ ለምንድን ነው ያልሰራው? ምክንያቱም አሁን መንግስት ህገወጥ ሆነብኛል፣ የአካባቢውን ሰላም እየረበሽከኝ ነው ብሎ ይሄን ሆደ ሰፊነቱን ይሄን ትዕግስቱን ትቶ እርምጃ ቢወስድ ብዙ ዋጋ ይከፈላል። ጉዳዩ አይደለም ህወሓት ለእንደዚህ አይነት ነገር እና በዚሁ መቀጠል ነው ያለብን ይላል። ይሄ ምልመላው ያስገድዶ በየቤቱ እየወሰዱ ወጣቶችን መመልመልም ዓለም አቀፍ ተሞክሮ የወሰድነው ነው ይላል። ይሄ በዓለም ላይ አለ ይላል። እንግዲህ በዓለም ላይ እንደዚህ አይነት ነገር የግዳጅ ውትድርና የምታካሄድ አንዷ ኤርትራ ነች። እንግዲህ ለደብረጽዮን አንዱ ህልሙ ወይም ማነጻጸሪያው ዓለም አቀፍ ተሞክሮን ኤርትራን ነው፣ ኤርትራን መሆን፣ ትግራይን እንደ ኤርትራ ማድረግ ነው እንግዲህ እንደምታው እና እነዚህ ሰዎች ይሄ የሚያሳየው በቃ በጦርነት ተመተው ካልተደመሰሱ በስተቀር ከድርጊታቸው የማይቆጠቡ መሆናቸውን ነው የሚያሳየን። ልክነን እያሉ ነው። ልክነን መረበሻችን፣ ልክነን ህገወጥ መንግስት ማቋቋማችን፣ ልክነን አስገድደን መመልመላችን፣ ልክነን ይሉናል። ኦኬ ይሄን አያችሁት? እንግዲህ ህወሓትን የሚመራው ህገወጡን ህወሓት ማለት ነው እና የትግራይን መንግስትም በህገወጥ ፕሬዝዳንትነት የሚያስተዳድረው ወያኔ ወይም ማነው ደብረጽዮን ይሄንን እያለን ነው። ሌሎቹም ይሄን ነው ሲነግሩን የከረሙት። የጦር አዛዦቹም ይሄን ነው ሲነግሩን የነበሩት። እና ሞንጆሪኖም እየወጣው ይሄን ነው ሲነግሩን የነበሩት እና እንደዚህ አይነት ተፈጥሮ ያላቸው ናቸው። ግምገማቸው፣ ትንታኔያቸው እንደዚህ አይነት ነው። በቃ ስንረብሽ ትኩረት እንስባለን፣ ስናስፈራራ ዓለም ወደኛ ይመጣል። ኦኬ ከዛ በኋላ ደግሞ አልፈው ጉልበተኛ ስትሆን ይሉናል። አይ ማለት ጦረኛ ስትዋጋ ማለት ነው። እና ሰዎችን እየመለመልክ ጡንቻህን ስታሳይ በግድም ይሁን በምን ብቻ አስገብተህ ይሄውና እኔ ጡንቻ አለኝ ስትል ትኩረት ስለምትስብ ዝም በሉን እኛ እንደፈለግን እናደርግ፣ ዓለም ወደኛ ይመጣል ይላሉ። ግን የመጨረሻው ግብ ምንድን ነው? ይሄን ተንትነውታል ወይ? ይሄንን ሊያደርጉ የቻሉት በመንግስት ወደ ሰፊነትና ትዕግስት፣ መንግስት ብዙ ነገር እየሰራ ስላለ እንጂ ልክ የክልሉን ጊዜያዊ ፕሬዝዳንት ከስልጣን አንስተው እኛንን ብለው ምክር ቤቱን ህገወጡን ወደ ስልጣን ያመጡለት መንግስት ሄዶ እነዚህን ሰዎች ሊመታቸው ይችላል። ምክንያቱም በቃ ህገ መንግስታዊ ስርዓቱን በኃይል እየጣሱ ነው እና ስጋት እየሆኑ ነው። በኃይል ነው ከዚህ በኋላ ከመንግስት ጋር ግንኙነታችን በኃይል ነው፣ መሬታችንን በኃይል ነው የምናስመልሰው ብሎ ሲፎክር አንድ ኃይል ለመምታት በቃ ተገቢ ነው። ያው ጦርነት እከፍትብሃለሁ እያለ ጦርነትም ደግሞ ሞክረዋል በተለያየ ቦታ ሄደው። ያን ተከትሎ ይህን ቡድን መደምሰስ በጣም ይቻል ነበር፣ ውጤቱ ኪሳራ እንደሚሆን። ስለዚህ መንግስት አይነካንም፣
በቃ ትዕግስተኛ ነው ትንታኔያቸው። እና ይሄን የመሰለ የድንቁርና መምህር ነው ህወሓት። ሁልጊዜ እብሪተኛ ነው። በጣም በጣም ለስልጣን ያለው ፍላጎት ከፍ ያለ ነው። ለዘረፋ ያለው ፍላጎት ከፍ ያለ ነው። አይበቃውም፣ ሆዳም ነው። እና እነዚህን ሁሉ ለማሳካት ሲል እንደዚህ አድርገን አስፈራርተን የዓለምን ወደኛ ትኩረት ስበን ተደራዳሪ እንሆናለን ብሎ ነው የሚያስበው። አሁን ባለው ሁኔታ ይሄ የሚነግረን ይሄ ቡድን የሚዋጋበት አቅም የለውም፣ ብዙዎች እንደተነተኑት ማለት ነው፣ ከመራራ ጉዲና በስተቀር። አሁን መራራ ጉዲና ህወሓት ተመልሶ ስልጣን ላይ ሊወጣ ይችላል ብሎ አይችልም። ህወሓት ይሄን ያውቃል፣ ራሱ ነገረን እኮ። እኔ አሁን የምፈልገው አለ ይህን ክልሌን አስከብሬ ገንጥዬ መቀመጥ ነው ይላል። አይ ይሄ ቡድን ሊገነጥል ነው ብለን ተው እንዲባል እና ወደ ድርድር እንዲመጣ ከዛ በኋላ እሱም ከህግ ተጠያቂነት እንዲድኑ እነዚህ ጥቂት ሽማግሌዎች የሆነ ደግሞ ስልጣን ሼር እንዳያደርጉ እንደዚህ ነው የሚፈልጉት እነሱ እንጂ አቅም ኖሮት ይሄ ፌዴራል መንግስትም መልሶ እንደማይዝ ያውቃል። እና ልክ እንደ ደብረጽዮን አይነት ተንታኝ ነው መራራ ጉዲናም እዚህ ቁጭ ብሎ ወታደራዊ ትንታኔ መስጠት አቅም የለውም። ምክንያቱም በጥላቻ ወይም በመቃወም ላይ የተመሰረተ ነው እውቀቱ። ቲፒኤልኤፍ ስልጣን ሊይዝ ይችላል ምናምን ይላል። እና ይሄ ነው አንዱ እንግዲህ ያየ ነው ያው መርዙን የተፋበት ይሄ ቡድን፣ ይሄ መርዘኛ ቡድን ማለት ነው። በሁለተኛ ደረጃ ያው በመግቢያ ላይ የሰማችሁት ሌላው ቪዲዮ ደግሞ የትግራይ መሬት ሱዳንን ማነው ኤርትራን የሚጨምር ነው ይላል። ረጅም ነው በንግግሩ የዚህ ሰውዬ። ከሰላን ሁሉ ከሱዳን ይህ ሱዳን መሬት አለን ይላል። ከዛ በኋላ አማራን ይላል። እና እነዚህን ጠቅሎ ነው እቺ ታላቋ ትግራይ የምትባለው እሷ ነች። ይህም በግልጽ እንትን ማለት አለብን ይለናል። እና የጣጣው የነዚህ ተስፋፊዎች የነዚህ በቃ ታላቅ ነን ብለው የሚያስቡ በዓለም ላይ እንዲህ ብለው የሚነሱ ሰዎች ሁልጊዜ አደገኞች ናቸው። ታላቅ ነን ይሉና እንደገና ተከታዮቻችን እኛ ታላቅ ነን ብለው ባልሆነ እንትን ውስጥ ይሞሏቸዋል። የዚያድ ባሬ ውጤት ይሄ ነው። ዚያድ ባሬ ግሬት ሶማሊያ የሚለውን ህልም ይዞ የተነሳው ገና ከጣሊያንና ከእንግሊዝ ነፃ ሆነው ሁለቱ ሪፐብሊኮች አሁን ሶማሌላንድ የተባለችው እና ሶማሊያ ሪፐብሊክ ከኢጣሊያና ከእንግሊዝ ሶማሌላንድ ከእንግሊዝ ኛዋ ሶማሊያ ደግሞ ከጣሊያን ነፃ እንደወጡ በጣም በወራት ዕድሜ ውስጥ ግሬት ሶማሊያ ባይዘው ይሄን እንግሊዞችም ይሄንን ቅዠት ነድፈው የነበሩበት ጊዜ ነው። ይሄንን ባይምሯቸው ዘርተው ነው የወጡት እና ያንን ይዘው ኦጋዴንን ኢትዮጵያን ወረሩ። በቃ የኢትዮጵያን ምስራቃዊ ክፍል ወረው ተመቱ። ገና እንደ መንግስት ተጠናክረው ሳይሆን ያን ጊዜ ግብፅ ከዚህ ኃይል በስተጀርባ ነበረች። ዳኖት የሚባል ቦታ ላይ ነው ውጊያው የተካሄደው እና 36 ሰዓታት ነው የፈጀው የኢትዮጵያ ሰራዊት ለማሸነፍ። ያን ጊዜ የኢትዮጵያ ሰራዊት ኢትዮጵያ ውስጥ 1953 ነው ዓመተ ምህረቱ እነ መንግስቱ ነዋይ መፈንቅለ መንግስት አድርገው ነበረ። ይሄ ትንሽ ሀገሪቱን ትንሽ በጥብጦ ነበር። ይሄን ጊዜ ተጠቀሙ ብለው ግብጾች በአስቸኳይ መሳሪያ አስታጥቀው ይሄን ውጊያ እንዲከፍቱ አደረጓቸው። በ36 ሰዓት ውስጥ ተመተው የግብፅ መኮንኖች ሁሉ ውጊያውን በመምራት ተሳትፈው ነበር። ተመተው ተመለሱ። ከዛ ቶጎጫ ላይ ቀጠሉ፣ ግሬት ሶማሊያ። ከዛ በኋላ ምንም በዛ በምስራቅ አካባቢ አላባራም ጦርነቱ እና ያ የግሬት ሶማሊያ ጽንሰ ሀሳብ ወይም ይሄ አምቢሽኑ ከጅቡቲም መሬት ይፈልጋል፣ ከኬንያም መሬት ይፈልጋል። እንደውም ጅቡቲን የመጠቅለል አይነት ነው። እንደዚህ እያደረጉ በየጊዜው እየተዋጉ የሶማሌን ተወላጆች አስጨርሷል ዚያድ ባሬ። ያ ሄዶ ምን አለ? እንዲህ አይነት ሶማሊያን ፈጠረ።
ፌልድ ስቴት የምትባል የቦታው በተለያየ ጊዜ እየጠሯት ለምን እንደዚህ ይባላለው የምትል ሶማሊያ ተፈጠረች። አሁን ህዝቧ በሰላም ወጥቶ የማይገባባት የሽብርተኞች መፈንጫ የሆነች ሶማሊያ ማለት ነው። እና እችንም ያህል ትንፋሽ አግኝታ እንድትቆም ያደረገቻት ኢትዮጵያ ነው። የኢትዮጵያ መከላከያ ሰራዊት ሄዶ እዛ በሚከፍለው መስዋዕትነት እና አሸባሪዎችን እየተከላከለ ማለት ነው። እና ያው ማለት አመድ አፋሽ ቢያደርጉንም ዛሬም እነሱ ከግብፅ ጋር በፈለጉ ጊዜ ደግሞ ወደ ኢትዮጵያ በፈለጉ ጊዜ ወደ ጅቡቲ እየሄደ ሰውየው የሆነ ቅዠት የት ጋር እንደሚቆም በማያስታውቅበት ሁኔታ ይንቀሸቀሻል። ግን ኢትዮጵያ ነች አሁን ሶማሌም በዚህ ደረጃ እንኳን ህልውናዋን ጠብቃ እንድትኖር ያደረገች። ልክ እንደዚህ እነዚህ ሰዎች እንዲህ አይነት ቅዠት እንዲህ አይነት አደገኛ ራዕይ ወይም ሌጋሲ ይዘው ይንቀሳቀሳሉ። ባለፈው አንድ የሆነ ቄስ መድረክ ላይ ጀነራሎቹን ስማቸውን እየጠራ የትግራይ ድንበር ይልና ያው ይሄን ኤርትራን ይገልጻል፣ ሱዳን ከሰላ ምናምን ይላል፣ ማአት ቦታ ይጠራል። በዚህ በኩል ደግሞ እስከ ደሴ ድረስ ነው ይላል። የሆነ ጊዜ እስከ ወልዲያ ምናምን ይሉ ነበር። አንድ የሆነ ወንዝ ምናምን ድረስ ይጠሩ ነበር። አሁን እሱን ሁሉ አልፎ እኛ እንትን ካልን እኮ አፄ ዮሐንስ እስከዛ ድረስ ነበረ ድንበራቸው። ስለዚህ በእናንተ ዘመን ይላቸዋል ጀነራሎች፣ በእናንተ ዘመን ይሄንን ካላስመለሳችሁ፣ ይሄን የታላቋን ትግራይ ካላመጣችሁ ዋጋ የላችሁም፣ እናንተ ተጋሩ አይደላችሁም፣ እናንተ ጀነራል አይደላችሁም ይላቸው። እነ ጆን መዲድ እያለ እየጠራ በርታ ምናምን። እንዲህ አይነት ሚቃዥ ድርጅት እንዲህ አይነት ያልተገባ ህልም ለትውልድ እየነገረ እልቂት የሚደግስ አያባራም። አሁን እነዚህ ለጊዜው እንግዲህ የሆነ ቦታ ቆም ይሉና ትንፋሽ ሲያገኙ ቀጥሎ አሁን ለምሳሌ ከኤርትራ ጋር ጽምዶ ምናምን ብለዋል አይደለ? ከአማራም ጋር እንደዚሁ ጽምዶ የሆነ ጊዜ ጠንከር ሲሉ ኤርትራን ራሱን በልሄ የኔ መሬት ነው አሉ ላምባነጋ እዚህ ድረስ እየመጣ ነበር ይገዛው አምጣ ይሉታል። እርግጥ ነው ኤርትራ የኢትዮጵያ አካል ነው፣ ግን ያን የኢትዮጵያ አካል አይደለም ብለው እንዲገነጠል ያደረጉትን ሀገር አሁን ደግሞ የትግራይ አካል ነው ይላሉ። ሲፈልጉ አሰብ እኛ የትግራይን መንግስት ከመሰረትን የአሰብ ወደብን እንጠቀማለን እያሉ የሚሉን ኃይሎች ናቸው። ለማንኛውም ቅዠታቸው በጣም ብዙ ስለሆነ ግን ቅዠቱ አደገኛ ነው። ቅዠቱ ለቀጠናው ሰላም ጥሩ አይደለም፣ የሚበጅ አይደለም። በጭፈራቸው በዘፈናቸው በምናምን ሁሉ የሚሏት አባይ ትግራይ እንደዚህ አይነት ችግር ያስከትላል እና ችግሩ ከነሱ አልፎ በእርግጥ እነሱ ያው እንደዚህ ፈጥረው እኮ እሳት ለኩሰው እሳት ውስጥ የሚገቡ አይነት አይደሉም። ያው ለምን ይሄን ያህል ዓመትም ኖረው እስከዚህ ድረስ እስከ እርጅና ዘመናቸው የቆዩት ሌላውን እየማገዱ ነው። ሌላውን የሚማግድ እና አደገኛ ተግባር ነው። የጦርነት መንገድ ነው ባጭሩ። ይሄ ሁለቱም የሚነግሩን ደብረ ጽዮንም ይሄኛውም ሰውዬ የሚነግረን ማለት ነው። እና ሌላው የዚህ አሁን ሰሞኑን ሱዳንና ማለት የሱዳኑ አልቡርሃን ኤርትራ ሄዶ ነበረ። ከዛ በኋላ ደግሞ የኤርትራው ውጭ ጉዳይ ወደ እንትን ተጠሩ። ይሄ ምንም እንግዲህ ኢሳያስን ባለፈው ሄደዋል። ከዛ በፊት ሶማሊያ ውስጥ ማነው እንትን ውስጥ ኤርትራ ውስጥ መጥተው አልሲሲን መጥቶ ሌሎች ሚኒስትሮችን መጥተው የቀይ ባህርን ደህንነት እንጠብቃለን፣ የቀይ ባህርን ከሌሎች እንትን የማይመለከታቸው ወደ ቀይ ባህር እንዳይገቡ እናግዳለን የመሳሰለውን። ዞሮ ዞሮ ምንድን ነው እንትኑ ኢትዮጵያን ወደ ቀይ ባህር የምታደርገውን ጉዞ ለማደናቀፍ አንደኛ። ሁለተኛ ኢትዮጵያ በህዳሴ ግድብ ላይ እና በሌሎች
ወንዞቿ ላይ የምታደርገውን ልማት ለማደናቀፍና በዚህ ላይ ግብፅ ራሷ ብቻ ተጠቃሚ የምትሆንበትን ድርድር አስገድዳ ለማምጣት የምታደርገው ነው። በእነዚህ በሁለት ምክንያቶች እነዚህ ሌሎቹ አሽከሮች ናቸው። አሽከር አላት ከሻዕቢያ ወያኔ፣ ፋኖ፣ ኦላ ምን የምትለው በሙሉ አሽከር ነው፣ በገንዘብ ተቀጥሯል። ግብፅ ግን ልታሳካ የምትፈልገው ኢትዮጵያ ወደ ቀይ ባህር እንዳትወጣ ማደናቀፍ፣ ለምን የቀጠናውን የበላይነት እንዳትይዝባት ማለት ነው። በሁለተኛ ደረጃ ደግሞ ህዳሴ ግድቡን እና ሌሎች ተጨማሪ ግድቦችን ሰርታ ራሷን እንዳታሳድግ፣ ሀገር እንዳይለማ እና እነሱ እንደለመዱት በሞኖፖል ውሃውን ለመጠቀም ያላቸው ፍላጎት ነው። እንግዲህ ግብፅ፣ ሱዳንና ኤርትራ ይሄ ነው። የሱዳኑ መሪም አስቀድሞ የመጣው በዚህ ምክንያት ነው። ከዛ በኋላ ደግሞ እነዚህ ከዚህ በፊት ያደረጓቸውን ስምምነቶች ተግባራዊ ሆነዋል ወይ ብለው ለመገምገም ነው የተሰበሰቡት እና ኢትዮጵያ የቀይ ባህር ተጠቃሚነትና ተደራሽነት ጉዳይ ላይ ጥያቄ ካነሳቸው ወዲህ ነው እንግዲህ እነዚህ ጥምረቶች የተፈጠሩት። እንደምናውቀው ያው ሶማሊያም አለችበት እና ከሌሎች ሀገሮችም ጋር ሞክራለች። ባለፈው ከደቡብ ሱዳን ተባረረችን እንጂ እንደዚህ ሞክረዋለች እና ጥያቄውን ለማስተጓጎል አስፈጻሚዎቹን ያለማቋረጥ ወደ ግብፅ የምታመላልሰው እናም ደግሞ ወደ ኤርትራ የምትመላለሰው አሁን ባለፈው ሐምሌ 12 ቀን ለ8ኛ ጊዜ የውጭ ጉዳይ ሚኒስትሯን ወደ ግብፅ በመላክ ኤርትራ ከግብፅ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላጢ ጋር እንዲመከር እንዳደረገች እና በምክክሩ ወቅትም ሁለቱ ሚኒስትሮች እስካሁን የተሄደባቸው መንገዶች የቀይ ባህርን ከሌላ ከማይመለከታቸው ሀገሮች ለመከላከል የሚሉትን ማለት ነው፣ ይህንን የማስተጓጎል ሂደቶች ውጤት አላመጡም። ስለዚህ አሁን ውጤት እንዳይመጡ ማድረግ አለብን የሚል ነው ያደረጉት ግምገማ፣ ያው በሚዲያ ላይ እንደወጣው እና ግን ይሄን አጠናክረን መቀጠል ነው እና የኢትዮጵያንና ታሪካዊ ስልታዊ ፍላጎት ለማደናቀፍ የሚደረጉ የተስፋ መቁረጥ ጥምረቶች ናቸው እና እነዚህ በተመለከተ ኢትዮጵያ ላይ ምን ጫና ያደርጋሉ፣ ያን ጉዞ በምን ደረጃ ያደናቅፋሉ የሚለው የኢትዮጵያ መንግስት በየጊዜው እንደዚህ ይሞክራሉ። ግን ኢትዮጵያን ከቀይ ባህር ጉዞዋ ማቆም አይችሉም። ህዳሴ ግድብ ላይ ያላቸውን ፍላጎትም ኢትዮጵያን እጅ ጠምዝዘው ብሔራዊ ጥቅሟን አሳልፋ በምትሰጥበት መንገድ ሊያደራድሯት አይችሉም በፍጹም እያሉ በተደጋጋሚ እንደገለጹት ነው። አሁንም እውነታው ይሄ ነው። ምክንያቱም ይሄን ማሳካት የማይችሉት የቀጠሯቸው በሙሉ እየተመቱ ነው በአሁኑ ሰዓት። እንደገና ደግሞ የህዝብ ተቀባይነት እያጡ ነው። ህዝብ ራሱ ጠላቶቼ ናችሁ እያላቸው ነው። አሁን ሁሉም ተማምነው የነበረው ትጥቅ ትግል ይዞ እያሸነፈ ነው፣ ወደፊትም ሊያሸንፍ ይችላል ብለው ተስፋ ያደርጉበት የነበረው ጽንፈኛው ፋኖ ነው። አሁን የጽንፈኛው ፋኖ ትልልቅ ምሽጎቹና አቅሙ በከፍተኛ ደረጃ እየተመታ ነው። የመከላከያ ኃይሉም ከዚህ በፊት እጅግ በጣም አነስተኛ በሆነ ኃይል ነበረ ይሄንን ቡድን እዛም እዚህም እያለ እንትን ሲከላከለው የነበረው። አሁን ትንሽ አቅሙን ጠንከር አድርጎ ጫና በሚፈጥር ሁኔታ በየአቅጣጫው እየመታው ነው። በዚህ ምክንያትም ብዙ ቁልፍ ወታደራዊ መሬቶች ተይዘዋል። አሁን ያ ቡድን በተበታተነ ሁኔታ ነፍሳቸውን ለማዳን የሚሮጡ መሪዎችና ተዋጊዎች እንጂ እንደዚህ ተደራጅቶ የሚዋጋ ጭራሽ ለሌላ አጋር ሊሆን የሚችልበት ቁመና ላይ አይደለም ያለው። ያው የአህያ ባል ሆኗል ማለት ነው። እንግዲህ አሁን እነዚህ ግብፅና ኤርትራ ስብሰባ ከማድረጋቸው በፊት የፕሬዚዳንት ትራምፕ ሲነር አድቫይዘር ለአረብ እና ለዚህ ለአፍሪካ ጉዳዮች ሲነር አድቫይዘር የሆኑት ሚስተር ሞሳድ ቦሎስ እነዚህን ሰዎች ከስብሰባው በፊት የኤርትራንም የግብፅንም ውጭ ጉዳይ ሚኒስትር በተናጠል አነጋግረዋቸዋል። ከዛ በኋላ ነው ሁለቱ ሀገሮች ስብሰባ ያደረጉት እና
እንግዲህ የአሜሪካው የትራምፕ ተወካይ በዚህ ጉዳይ ላይ ያነሱት አንደኛ እነዚህ ኃይሎች ቀጠናውን ለቀውስ ሊዳርግ የሚችል እንቅስቃሴ እያደረጉ መሆኑን ይሄ ከሱዳን ጦርነትም ጋር የተያያዘ ችግር እዛም ላይ ሰፖርት ያደርጋሉ። የአልቡርሃን ኃይል ከአሸባሪ ወገኖች ከዚህ ከሙስሊም ወንድማማቾች ከኢራን ጋር ግንኙነት አለው። ስለዚህ ይሄንን ዋርኒንግ እንደሰጧቸው፣ በሌላ በኩል ደግሞ ኢትዮጵያ ላይ ከበባ በማድረግ ኢትዮጵያ ውስጥ የሚንቀሳቀሱ ታጣቂዎችን በማገዝ የሚያደርጉት ተግባርም ቀጠናውን የሚያውክ መሆኑን በመግለጽ ከዚህ ድርጊታቸው እንዲታቀቡ እንዳደረጓቸው ነው የወጡ መረጃዎች የሚያመለክቱት። አሜሪካ በአሁኑ ሰዓት በዚህ በፋርስ ባህረ ሰላጤ አካባቢ ያለውን ችግር መሰረት በማድረግ እና በተለያዩ ቦታዎችም የአሜሪካ የጦር ሰፈሮች ላይ ተኩስ እየተከፈተ እንቅስቃሴዎቿን ወይ በቀጠናው ያላትን የበላይነት አስጠብቃ ለመቀጠል ያላት ሁኔታ ላይ ቁመና ላይ ችግር እየፈጠሩ ያሉ ሁኔታዎችን በማንበብ በዚህ በአፍሪካ ቀንድ ላይ ጠንካራ ቤዝ መመስረት ትፈልጋለች። ይሄንን ቤዝ ተግባራዊ ማድረግ እችላለሁ ብላ የመረጠቻት ሀገር ኢትዮጵያ መሆኗን የወጡ መረጃዎች ያመለክታሉ። ከዛ በፊትም ከኢትዮጵያ ጋር ጠንካራ የጸረ ሽብር አጋር አድርጌ ወታደራዊ ትብብር ከኢትዮጵያ ጋር አድርጌ እያሉ በተለያየ ጊዜ አሜሪካ ወታደራዊ መሪዎችም የቀንዱ ተደራዳሪዎችም ሌሎችም እየመጡ የአሜሪካ መንግስት ተወካዮች ሲመክሩ እንደቆዩ ይታወቃል። ከመከላከያ ጋር የተለያየ ስምምነት በተለያየ ወቅት አድርገዋል። ግን ይሄንን እስካሁኑ ጠንከር ባለ ሁኔታ ጅቡቲ ውስጥ ብቻ ባለው ሳይሆን በተመረጡ ቦታዎች ላይ ከኢትዮጵያ ጋር በኢትዮጵያ ፍቃድ ነው የሚለው እንደውም የወጣው መረጃ። ስለዚህ ኢትዮጵያ ፍቃዷን ከሰጠች ይሄንን አደርጋለሁ ብላለች አሜሪካ። ምክንያቱም ኢትዮጵያ ተጽዕኖ ፈጣሪ አገር ነች። 130 ሚሊዮን ህዝብ አገር ነች። ጠንካራ ወታደራዊ አቅም ያላት ነች። በልማት በጣም የጎለበተች ነች። በአየር መንገዷ ዓለምን ልታገናኝ የምትችልበት ቁመና ላይ ነች ያለችው እና አሜሪካኖቹ ይህን ሁሉ ካልኩሌት አድርገው ይህንን ህብረት ከኢትዮጵያ ጋር ለማድረግ ወይም በኢትዮጵያ ፍቃድ ይህንን ቤዝ በዚህ አካባቢ ግዙፍ ወታደራዊ ተቋም መገንባት ይፈልጋሉ። ኦኬ። በሌላ በኩል ያው እስራኤሎች ከሶማሌላንድ ጋር ባደረጉት ህብረት ምክንያት ወደ ቀጠናው እየመጡ ነው። ሶማሌላንድ ሌሎች አጋር ሀገራትንና እውቅና የሚሰጡ ኃይሎችን ትፈልጋለች እንደ ኢትዮጵያ ያሉትን። እነዚህን ሁሉ ተደምረው ሲታዩ አሁን ኢትዮጵያ በግብፅና በኤርትራ ተከበበች። ግብፅና ኤርትራ ሱዳንን ጠርተው እንደዚህ ያደረጉ፣ ሶማሊያም እዚህ ውስጥ አለች። ይሄንን እያላችሁ የምትቦርቁ ከሃዲ ባንዳዎች በምንም አይነት ኢትዮጵያን እነዚህ ኃይሎች ሊያንበረክኳት አይችሉም። በፍጹም አይችሉም። ለምን? ሀያላኑ እየመጡ ነው። የሀያላኑ ትኩረት ደግሞ ኢትዮጵያ ነች። ኢትዮጵያ መሆኗን በተደጋጋሚ ገልጸዋል። ይሄን ያውቃሉ እነሱ። ስለዚህ ኢትዮጵያ ታስፈልጋቸዋለች እዚህ አካባቢ ያሉ ሀያላን እና ኢትዮጵያ ከፍተኛ የጂኦ ፖለቲካል ተፈላጊነትን እየገነባች ነው በአሁኑ ሰዓት በጣም በከፍተኛ ደረጃ። አሁን እንደዚህ አድርገን እኛ በዲፕሎማሲ ሌሎችን እየሳብን ነው እያሉ እዛ ሽፍቶች እነ ደብረጽዮን እንደሚያወሩት አይደለም እና ስለዚህ ኢትዮጵያን የሚያውቁ ኃይሎችንም ሀይ በማለት ረገድ እነዚህ ኃይሎች ወደፊት የተጠናከረ እርምጃ ከኢትዮጵያ ጋር ቆመው ከኢትዮጵያ ጎን ቆመው እንደሚወስዱ የሚያሳዩ ምልክቶችና ትብብሮች እንዳሉ ነው የተለያዩ ጸሐፍት በቀጠናው ላይ ባሰራጯቸው የትንታኔ መረጃዎች የገለጹት እና ይሄን እውነታ
መቀበል በጣም ያስፈልጋል። እውነታው ይሄ ነው። ኢትዮጵያ በአሸናፊነት እንደምትወጣ ምንም ጥርጣሬ የለውም። ይሄ ከበሮ የሚያስደልቅ ምናምን አይደለም። ባንዳነት፣ አሽከርነት ያው ክፍያም ስላለው እንደዛ ብሎ መጮህ ይቻላል። ግን ኢትዮጵያ አሸንፋ እየወጣች መሆኗን በጥብቅ ልትገነዘቡ ይገባል። ሌላው ለምንድን ነው ግብፅና ኤርትራ ወይም ግብፅ ተባባሪዎች የምትላቸውን እነዚህ አሽከሮቿን ቁጭ በሉ ተነሱ እያለች ወደ ካይሮ እየጠራች ወይም ከካይሮ ልኡካን እየላከች በዚህ ጉዳይ ላይ ተባብረን እንሰራለን፣ ወደ ቀይ ባህር የሚወጡ የማይመለከቱ ሀገራትን በዓለም አቀፍ ሕግ እንጠይቃለን፣ በወታደራዊ ኃይል እንከላከላለን የሚሉትና የሚያስፈራሩት በአጠቃላይ ለምንድን ነው ያልን እንደሆነ ከዚህ ከህዳሴ ግድብ ጋር የተያያዘ መሆኑን በግልጽ የምታውቁት ሰሞኑን ይሄንን እያለች ካርቱም በሌላ በኩል የአባይ ውሃ ፍሰቱን ቀንሶብኛል እያለች ነው። ግብፅም ሱዳንም የአባይ ውሃን ፍሰቱን ቀንሶብኛል። አሁን የክረምቱ ዝናብ ተዳክሞ በመቆየቱ ለተወሰነ ጊዜ አሁን በከፍተኛ ደረጃ እየዘነበ ነው። ሱዳንም ባለፈው ውሃው ቀንሶብኛል፣ ግብፅም ውሃው ቀንሶብኛል። አሁን እነዚህ ሀገራት ልክ እዛ እኛ ግድብ ውስጥ ውሃ እንዳስቀመጡ አይነት ነገር ወይ ውሃ ልቀቁልን ወይ እንደዚህ አይነት ነገር እና ከዚህ ከህዳሴ ግድብ ጋር ያለው ጫና ያላቸው ስጋት ነው እዛ ላይ እንደዚህ እንዲንቀዠቀዡ ያደረጋቸው። ይሄ ሁለቱ መግለጫ የውሃ ሀብት ሚኒስትራቸው በዚህ በኩል የውሃው ጎሎብኛል ልብ አድርጉልኝ ይላል፣ የግብፅ ህዝብ ህልውና አደጋ ላይ ነው ይላል። በዛ በኩል ደግሞ ኢትዮጵያን እንደዚህ አድርገን እንዘጋታለን ይላል። እሱ የሚፈልገውን ተጠቃሚነት ኢትዮጵያ እንድትጠቀም አይፈልግም፣ ወይ ተገዳ ተደራድራ ወደዛ እንድትመጣ ነው የሚያደርገው። ስለዚህ ኢትዮጵያ ይህን ሁሉ ሚሊዮን ህዝብ ይዛ የባህር በር ተዘግቶባት ጉሮሯን ለማነቅ ከዚህ የበለጠ እንትኑን ሰንሰለቱን ለማጥበቅ እየተሯሯጡ በሌላ በኩል ውሃ እየጎደለብን ነው ይላሉ። ስለዚህ ዝናብሽን ወደኛ ላኪ፣ ከዚህ በፊት ያጠራቀምሽውን አይነት እንደምታ ያለው በፊትም በድርድሩ ላይ ትልቁ ከግብፅ ጋር ሲያጨቃጭቅ የነበረው ነጥብ በድርቅ ወቅት ውሃ እንዲለቀቅልን የሚል አስገራሚ ነገር ነው። በድርቅ ወቅት እና እንደዚህ አይነት ድርቁ ኢትዮጵያን አፌክት ያደርጋል። ኦኬ፣ ግን ውሃ ደግሞ ለእኛ ትለቃለች፣ የኃይል የማመንጨት ተግባሯን አቁማ የሚል አይነት ነገር ነው ሲያሰራጩ የነበሩት። ለማንኛውም እዛ ላይ ጫና ለመፍጠር ነው ይሄ ሁሉ ሩጫ የሚደረገው። እነሱ በዚህ ደረጃ ሲፍጨረጨሩ፣ በሌላ በኩል ኢትዮጵያ ብቻዋን ነች ብላችሁ የምታስቡ ከሆነ በጣም ተሳስታችኋል። ብቻዋን ብትሆን ኖሮ እስከ ዛሬም ድረስ እነዚህ ሀገራት ኢትዮጵያን አሁን ወዳላት ከፍታ እስክትወጣ ድረስ ዝም ብለው አይመለከቷትም ነበረ እና የራሷ ጥንካሬ አለ። በሌላ በኩል ደግሞ ትብብር የምታደርግባቸው ትልልቅ ሀገራት አሉ። በየጊዜው ታያላችሁ የመጡ ወታደራዊ ስምምነት የሚፈርሙ አሉ። ጠንካራ ከሆንክ ዓለም ይፈልግሃል ማለት ለኢትዮጵያ መንግስት ነው ይሄ የሚሰራው። እዛ 5 ሽፍታ ሰብስበህ እነ ደብረጽዮንና እነ ሞንጆሪኖ ተሰብስበው ሰው በግዳጅ ከየቤቱ እያነቁ ጠንካራ ስትሆን ዓለም ይፈልግሃል ይላሉ። በቃ ሲሉ ሰምተው ታንቀው እየሞቱ ነው። እና ያው በቅርቡ ወደ ታንቆ መሞት ልትሸጋገሩ ትችላላችሁ። ለማንኛውም ኢትዮጵያ ሀገራችን በዚህ ደረጃ ላይ ነው ያለችው። የሚያሰጋ ነገር የለም። የሚያሰጋ ነገር የሚለቀቀው ከጠላት አካባቢ ነው። ጠላት ምኞቱን ነው የሚያወራው እያልኩያችሁ ፕሮግራሜን በዚሁ አጠቃልላለሁ። በሌላ ፕሮግራም እስከምንገናኝ ሰላም ቆዩልኝ ተመልካቾቼ፣ አድማጮቼ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።